ለራሳችሁ እንክብካቤ ማድረግ ረስታችሁ ሌላውን ሰው ሁሉ ግን ተንከባክባችሁ ታውቃላችሁ? በአካባቢያችሁ ያሉትን ሁሉ ረድታችሁ ግን እናንተ እርዳታ በምትፈልጉበት ጊዜ ማንም ሳይረዳችሁ ቀርቶ ያውቃል? ይህ ታሪክ ለሁሉም ሰው ፍቅርን ስለሰጠ ግን ለራሱ ፍቅርን መስጠትን ስለረሳ አንድ ደግ ሰው ነው። በዚህም ታሪክ ታዲያ ይህ ሰው ልቡ በተሰበረ ጊዜ በሕይወቱ የተማረውን በጣም ጠቃሚ ትምህርት እናያለን። በአንድ ወቅት በአረንጓዴ ሜዳዎች ረጃጅም ዛፎች በተከበበች ትንሽ ሰላማዊ መንደር ውስጥ መስፍን የሚባል ሰው ይኖር ነበር። መስፍን በሁሉም ሰው ይወደድ ነበር። ሀብታም ወይም ታዋቂ አልነበረም። ነገር ግን በመንደሩ ውስጥ ለሰው የሚጨነቅ ነበር። የአንድ ሰው ላም ከጠፋችበት መስፍን ላሟን ፈልጎ ለማግኘት ቀዳሚ ነው። የአንድ ሰው ጣሪያው እያፈሰሰ ከሆነ መስፍን የዛን ሰው ጣሪያ ለማደስ የሚቀድም ነው። አንድ ሰው የተራበ ከሆነ ምግቡን ያካፍል ነበር፣ ምንም እንኳን ለእርሱ የሚበቃ ባይሆንም። የመንደሩ ነዋሪዎች ሁል ጊዜ መስፍን የዚህ መንደር ልብ ነው ይሉ ነበር። ነገር ግን መስፍን ሕይወት እንደታከተውና በውስጡም ብቸኝነት እንደሚሰማው ማንም አያውቅም ነበር። ሁል ጊዜ ጠዋት ምግብ ከመብላቱ በፊት መስፍን ወደ መበለቷ አሚና ዘንድ ውሃ ይወስድ ነበር። ከዚያም እገዛ የሚፈልግ ሰው ካለ የራሱን ሥራ ትቶ ያግዛል። ከዚያ በኋላ ፀሐይ እስክትጠልቅ ድረስ በእርሻው ውስጥ እያረመ እየኮተኮተ ያመሻል። ሁሌም ወደ ቤቱ ሲመለስ ያረጀችውንና የዘመመችውን ትንሿን ቤቱን ይመለከታል። ጣሪያው ከማርጀቱ የተነሳ ጥገና እንደሚያስፈልገው ያመለክታል። ግድግዳዎቹ የተሰነጣጠቁና ወለሉ በአቧራ የተሞላ ነበር። ይህን ሲመለከት በድካም በረጅሙ ተንፍሶ በለሆሳስ እንዲህ ይላል፣ ነገ አስተካክለዋለሁ። ግን ያ ነገ በሌላ ነገ እየተተካ ሳያስተካክል ጊዜው ነጎደ። አንድ ቀን ምሽት አንድ ወጣት ልጅ ወደ መስፍን ቤት እየሮጠ መጣ። ከዚያም አጎቴ መስፍን፣ የአባቴ በሬ ጉድጓድ ውስጥ ወደቀ፣ እባክን አርዳን አለው። መስፍን ምንም ሳያስብ ለመርዳት ሮጠ። በሬው እስኪወጣ ድረስ በሙሉ ኃይሉ እየጎተተና በሬውን እየገፋ ታገለ። በመጨረሻም በሬው ወጣ። ሁሉም ሰው በዚህ ተግባሩ አደነቁት። ግን በዚያ ምሽት መስፍን ወደ ቤት ሲሄድ የማዞር ስሜት ተሰማው። እግሮቹ ደከሙ፣ ልቡን ካደው። በሩ ላይም ደርሶ ወደቀ። መስፍን ለ2 ቀናት በቤት ውስጥ አቅም አጥቶና ታሞ ተኛ። ከመንደሩም አንድ ሰው ምን እንደሆነ ሊያጣራ እንደሚመጣ ተስፋ አደረገ። ምናልባት አሚና ወይም ጎረቤቶቹ ብቅ ይላሉ ብሎ አሰበ። ግን ማንም አልመጣም። ሁሉም ሰው መስፍን ሌላ ሰው በመርዳት ተጠምዶ ይሆናል የጠፋው ብለው አስበው ነበር። በዚህ ጊዜ እርዳታ እንደሚያስፈልገው ማንም አላወቀም። በአልጋው ላይ እንደተኛ ጣሪያውን እየተመለከተ በሹክሹክታ ለራሱ እንዲህ አለ፣ ልቤን ለሁሉም ሰው ሰጠው። ነገር ግን የረዷቸው ሰዎች ሁሉ ተቸግሬ በምፈልጋቸው ጊዜ ከጎን የሉም፣ ሊደርሱልኝም አልቻሉም አለ። እንባውም በጉንጮቹ ወረደ። በሦስተኛው ቀን አንድ አባት ወደ መንደሩ መጣ። መስፍን ደክሞና ገርጥቶ በሩ አጠገብ ተኝቶ አየ። ሽማግሌውም ውሃ ሰጠውና አጠገቡ ተቀመጠ። ረጋ ብሎም ልጄ ሆይ እንዲሆነ እንዴት ብቻ ልትሆን ቻልክ ብሎ ጠየቀው። መስፍን በድካም ተሞልቶ ፈገግ አለና ሌሎችን ሁሉ በመርዳት በጣም የተጠመድኩ ስለነበር ራሴን መንከባከቤን ረሳሁኝ ብሎ መለሰለት። ሽማግሌው በደግነት ተመልክቶት ልጄ የራስህ ነበልባል ከጠፋ የሌሎችን መብራት ማብራት አትችልም አለው። ሽማግሌው ቀጥሎም እንዲህ አለው፣ ፍቅር ቆንጆ ነገር ነው፣ ግን ከራስህ መጀመር አለበት። የራስህ ጽዋ ባዶ ከሆነ ለሌሎች ውሃ ማፍሰስ አትችልም አለው። እነዚያ ቃላት የመስፍንን ልብ በጥልቅ ነኩት። በማግስቱ ጠዋት መስፍን ቀስ ብሎ ተነስቶ ቆመ። ሰውነቱ ደካማ ነበር፣ ነገር ግን ውስጡን መታደስ ተሰማው። ለመጀመሪያ ጊዜም ራሱን ለመንከባከብ ወሰነ። ቤቱን አጸዳ፣ የተሰበረውን ጣሪያ አስተካከለ፣ ከበሩ ውጪ አበባዎችን ተከለ እና ሁልጊዜ ምሽት ላይ ከወንዙ አጠገብ ተቀምጦ ጀንበር እስክትጠልቅ በተመስጦ መመልከት ጀመረ። ከዚህ በፊት ይህንን ለማድረግ ጊዜ አጥቶ ነበር።
ሰዎችም ይህን ሁኔታ ሲመለከቱ እርስ በእርሳቸው እንዲህ ተባባሉ። መስፍን ተለውጧል፣ እንደ በፊቱ ሰው አይረዳም አሉ። መስፍን ግን ይህን ሲሰማ ፈገግ አለና መርዳቴን አላቆምኩም፣ አሁንም እየረዳሁኝ ነው። አሁን ግን እርዳታን የጀመርኩት ከራሴ ነው አለ። ቀናት ወደ ሳምንታት ተለወጡ። የመስፍን ፊት እየተለወጠ ብሩህ እየሆነ ሄደ። እርምጃዎቹም ጠንካራ ሆኑ። አንድ ሰው እርዳታ ለመጠየቅ ሲመጣ ሁልጊዜ እንደ በፊቱ እሺ አይልም። ይልቁንም አንዳንድ ጊዜ እንዲህ ይላቸዋል፣ መጀመሪያ ስራዬን ልጨርስ ከዚያ እመጣለሁ ይላቸዋል። መጀመሪያ ላይ ሰዎች አልተረዱትም፣ ግን ብዙም ሳይቆይ እውነቱን እየተመለከቱ መጡ። መስፍን የበለጠ ደስተኛ፣ ሰላማዊና አሁንም ደግ ነበር። ከበፊቱ ይልቅ ግን ጠንካራ ነበር። ሚዛኑን ሳይስት፣ ራሱን መንከባከብ ሳይረሳ ሌላውንም ሰው በመርዳቱ በመንደር ውስጥ ላሉ ሁሉ ጸጥ ያለ ትምህርትን አስተማረ። አንድ ቀን ምሽት አሚና መስፍንን ጎበኘችው። ቁጭ ብለውም በሚጨዋወቱበት ወቅት መስፍኔ፣ ለእኛ ለሁላችን አዲስ ነገርን አስተምረህናል። ፍቅር ማለት ሁሉንም ነገር መስጠት ማለት ነው ብለን እናስብ ነበር። አሁን ግን ለራሳችንም ማሰብ እንዳለብን አውቀናል አለችው። መስፍን ፈገግ አለና እንዲህ ሲል መለሰ፣ ራስሽን ስትወጂ ለሌሎች ያለሽ ፍቅር ንጹህና የተሟላ ይሆናል አላት። መንደሩ ሁሉ ቀስ ብሎ ተለወጠ። የራሳቸውን ልብና ቤት መንከባከብን ሳይረሱ ሰዎች እርስ በርሳቸው መረዳዳት ጀመሩ። መንደሩም ከመቼውም ጊዜ በበለጠ ሰላማዊ ሆነ። አንድ ቀን ምሽት ፀሐይ ስትጠልቅ መስፍን ጸጥ ባለው ወንዝ አጠገብ ተቀመጠ። ብርቱካናማ ብርሃን በውሃው ላይ ተንጸባርቋል። አይኑን ጨፍኖ በሹክሹክታ አሁን ገባኝ፣ መጀመሪያ ራስን መውደድ ራስ ወዳድነት አይደለም፣ የእውነተኛ ፍቅር መጀመሪያ ነው አለ። ልባችሁ ባዶ ከሆነ ሌሎችን መርዳት አትችሉም። በመጀመሪያ ራሳችሁን ካልወደዳችሁ ማንንም በጥልቅ መውደድ አትችሉም። ለማረፍ ጊዜ ውሰዱ፣ ለመፈወስ ጊዜ ውሰዱ፣ ራሳችሁን ለመውደድ ጊዜን ስጡ። ምክንያቱም ዓለም የእናንተን ብርሃን እንጂ ህመማችሁን አይፈልግም። ይህ ታሪክ ልባችሁን ከነካ ይህን ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ጠቃሚ መልእክት እስክንገናኝ ድረስ ታዲያ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።